አብሶ እንደ ወንድ ልጅ ልቡ መች ይሰበራል መሰለሽ? በሴት ፍቅር አይደለም። ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀን ያኔ እውነት ይሰበራል። ወንድ ልጅ መች ይኮራል? ቤተሰብ ችግር ተፈጥሮ የሆነ ጉዳይ ተፈጥሮ ቀጥታ እሱ ጋር ሲደወል አካውንት ላኩ ሲል ፕራውድ ያደርግ። ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደል። የኮሜዲያን እሸቱ እጅግ በጣም መነጋገሪያ የሆነ ከስር ያለው ድረሱልኝ ሰራተኞች ላባረር ነው ብሎ መግለጫ ሰጥቶ የሀብት ማሰባሰቡን ሂደት ጀምሯል። እንዲሁም እኔ የምፈልገው ሰብስክራይበር ኦር ደግሞ ጆይን አድርጎ በየወሩ $1 የሚሰጠኝ በነፃ በየወሩ የሚከፍለኝና እንደ ልቤ እንድበር ክንፍ ስጡኝ ነው ያለው። እውነት ለመናገር ዶንኪቲዩብ ከሰራቸው ስራዎች አንጻር እጅግ በጣም ሊበረታታ የሚገባው ብዙ ስራዎች ሰርቷል። በሌላ ሳይድ ደግሞ እስካሁን ብዙ ንብረቶች ያፈራ ሰው ቢሊየነር ሆናለሁ ብሎ ያሰበ ሰው እንዴት በዚህ ልክ እንደዚህ ነገር ውስጥ ሊገባ ቻለ የሚሉ ደግሞ ከአንድ ጎራ ሆነዋል። ኤኒዌይስ ዋናው ቁም ነገር ምንድነው? የሚሰራውን ስራ አይተን ፍርድ ሰተን ጥሩ ነገር እስከሰራ ድረስ ለህዝብ የሚጠቅም ነገር እስካደረገ ድረስ ሊበረታታና ሊታገዝ ይገባል። ሲያጠፋ ደግሞ መክሮ ኮሜንት የሚቀበል ሰው ነው ባየሁት መጠን። እንደዛ ቢደረግ ጥሩ ነው ብዬ አስባለሁ። ወደ ሁለተኛው ነጥብ ስንገባ ኮሜዲያን ያሲኖ ላይ ምንድነው የተካሄደው? አብሶ እንደ ወንድ ልጅ ልቡ መች ይሰበራል መሰለሽ? በሴት ፍቅር አይደለም። ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀን ያኔ እውነት ይሰበራል። ወንድ ልጅ መች ይኮራል? ቤተሰብ ችግር ተፈጥሮ የሆነ ጉዳይ ተፈጥሮ ቀጥታ እሱ ጋር ሲደወል አካውንት ላኩ ሲል ፕራውድ ያደርግ። አምለሰት ሙጬ ኢንተርቪው ላይ ከሰውነቱ የስፖርት ቅርጽ አንጻር ረሃብ ነው ወይስ ስፖርት ነው የሚሉ በጣም መነጋገሪያ የሆነ ነጥብ ነበር። ትክክል ያለችው ለቀረቡ ነው ያወጣው ወይስ ስፖርት ሰርተ ነው አለችው። በቃ እሱ ነው ያወራችው፣ ስለሱ ነው ያወራችው እንጂ ሲክስ ፓክ የሚያወጣው ሰው ሲራብ ነው ምናምን አላለችው። አታካብዱ አንዳንዴ። ትክክለኛው ነጥብ ኮሜዲያን ያሲኖ እንደሚቀልደው ሁሉ እሷም ቀለለች። በቃ ሌላ አለቀ። ሌላ ምንም ማባዛት የተለየ ከባድ ነገር አድርጎ ሶሻል ሚዲያ ላይ መነጋገሪያ ማድረግ ፍጹም ተገቢነት የለውም። በጣም ቆንጆ ኢንተርቪው ነበር። እንደውም ብታዳምጡት ብዙ የምታተርፉበት በጣም ምርጥ ወጣት ነው ያሲኖ። ሊበረታታ የሚገባው ነው። ምናልባት ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሆኖ ነበር የከረመው። ነገር ግን ምንም ጀስት ኖርማል ነገር መሆን ነው ያለበት እንጂ ጀስት ብዙ አያስፈልግም። ወደ ሶስተኛው ነጥብ ስንገባ አዶናይ የት ነው ያለው? ማለት ጥፍት ነገር ብሏል። ዝም ብሎ ይፖስታል አንዳንድ ቪዲዮዎች፣ ግን ምን እየሰራ እንደሆነ እስኪ አጣሩልን እየተባለ ነው ሶሻል ሚዲያ ላይ። እንዲሁም ጃኒ ገብሩም በተመሳሳይ መልኩ የሆነ ሰዓት ልክ እንደተለያዩ ቡም አደረጉ። እሱም አሜሪካ፣ ዱባይ፣ እሷም እንደዛ ተንቀሳቀሱና በጣም ጥፍት አሉና ምን ይሆን ምክንያታቸው እየተባለ ነው። ሜቢ እንግዲህ በቀድሞ ከፍታችሁ ከፍ ብላችሁ ብትመጡ ጥሩ ነው ብዬ አስባለሁ። ሶሻል ሚዲያ ላይ መነጋገር የነበሩ ነጥቦች ነው። እንግዲህ መረጃውን እንዳተረፋችሁበት ተስፋ በማድረግ ሰብስክራይብ በማድረግ ቤተሰብ የሆኑ በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ